በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሁለተኛ ሳምንት የጽጌ ጾም የመጨረሻ ቀናት እንደዚሁም ለቅዱስ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ በዓል እንኳን አደረሳችሁ አደረሰን። ከሁሉ አስቀድመን እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚች ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ እናታችን ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች እንዲሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬው ዕለት በሰላም በጤና አደረሳችሁ አደረሰን። የእመቤታችን የቅድስት ድንግል ማርያም የአቡነ እስትንፋሰ ክርስቶስ እንደዚሁም በዛሬው ዕለት የሚታሰቡት ቅዱሳን ቅዱስ ቶማስ ሐዋርያ፣ ቅዱስ እስጢፋኖስ ካልዕ፣ ቅዱስ አትናሲዮስ ብፁዕ፣ ቅዱስ ስምዖን ሰማዕት፣ ቅዱስ ሊዋሪዮስ ሊቀ ጳጳሳት፣ ቅዱስ ባስልዮስ ዘቂሳርያ፣ አጼ ዳዊት ጻድቅ ንጉሠ ኢትዮጵያ፣ አባ በርሱማ ሶርያዊ፣ 318ቱ ቅዱሳን ሊቃውንት፣ የብሔረ ብፁዓን ጻድቃን፣ አባ መልከ ጼዴቅ ዘሚዳ እንደዚሁም ቅዱስ ዞሲማስ ጻድቅ፣ የሁሉም ቅዱሳን ጸጋ በረከት ረድኤት ጸሎት ምልጃ ጥበቃቸው ይህን ከምታደምጡ በአሜነ በረከት ከምትሳተፉ ከሁላችን ጋር ይሁን አሜን። እመቤታችን ቅድስት ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን ሰማዕታትን እየተማጸንን የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አምላካችን እንደፈቀደ እንደሚከተለው እናደርሳለን። ምስጢሩን ጥበቡን አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ለሁላችንም ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰቆቃወ ድንግል ክፍል 2። ጥልቅ የሆነ የባህርን ውሃን በእጁ የሚሰፍረውና የማይመረመር መለኮት የተባለ ፈጣሪ ልጇ በተጠማ ጊዜ ከዚች አገር ሰዎች ቸርነትን የሚያውቃት የለም። ውሃን በእጅጉ ለመንኳቸው አልሰጡኝም፣ የልጄ የወርቅ ጫማውን ማስጠፋው እያለች ማርያም ዋኖስ ሽመላ አለቀሰች። እመቤታችን ቅድስት ድንግል ማርያም ስደት የጀመረችበት ቀን ግንቦት 24 ቀን በ2 ዓመተ ምህረት ነው። በዚች ቀን እመቤታችን ልጇን ይዛ ዮሴፍና ሰሎሜም አብረው ወደ ግብጽ ሲሄዱ በመጀመሪያ ጊዜ ያደሩበት ቦታ ልዩ ስሟ በስጣ ትባላለች። የዚህች ሀገር ሰዎች በእንግድነት ስላልተቀበሏቸው ጌታ በዚያ ቦታ የነበረውን ድንጋይ በመስቀል ምልክት ባርኮ ውሃን አፈለቀ። ይህችውም ውሃ ለዚያች ሀገር ሰዎች መራራ ውሃ ሆነችባቸው። ለሩቅ ሀገር ሰዎች ለነዳያንና ለፈላሲያን ግን መዓዛዋ ደስ የሚያሰኝ ጣዕሟም እንደ ማር የሚጣፍጥ ውሃ ሆነችላቸው። ስለዚህ እመቤታችን ከዚያች ሀገር ሰዎች ቸርነትን የሚያውቅ የለም አለች። እመቤታችን ቅድስት ድንግል ማርያምን ሽመላ ወይንም ዋኖስ በሚባል ወፍ ስለምን መሰላት ቢሉ ዋኖስ ኑሮዋ በበረሃ ስለሆነ ሽመላም ከሀገር ወደ ሀገር ርቆ ሄዶ ምግቡን የሚፈልግ የአዕዋፍ ዘር ነው። እመቤታችን እናታችን ቅድስት ድንግል ማርያምም ወደ ሩቅ ሀገርና ወደ በረሃ መሰደዷን ሲያሳይ ነው። የልጄንም ጫማ አስወሰድኩ የሚለው ደግሞ ዮሴፍና ሰሎሜ ደክሟቸው በመንገድ ተቀምጠው ሳለ እመቤታችን እናታችን ቅድስት ድንግል ማርያም ውሃን ለመለመን ወደ ሰፈር ሄዳ ውሃን አጥታ በምትመለስበት ጊዜ ሰብአ ሰገል ያመጡለትን የወርቅ ጫማ ይህን ጫማ ሌቦች ወስደውበት በደረሰች ጊዜም ሄጄም ውሃ ላላገኝ የልጄንም ጫማ አስወሰድኩኝ ብላ ያለቀሰችው ልቅሶ ነው። ሰማይን በስንዝሩ የለካ ውሃዎችን በእፍኙ የሰፈረ ገንዘብ የሌላችሁ ውሃንም የተጠማችሁ ሁሉ ያለ ዋጋ ኑ ውሃን ጠጡ የሚል አምላክ መሆኑን ባለማወቅ ጠጥተውት ዳግመኛ የሚያስጠማውን ውሃ የዚያች ሀገር ሰዎች ከለከሉት። ከዚህም ጋር በተገናኘ ታሪክ በዚህ ወንጌል ልዩ ስሟ ያልተገለጸው ሳምራዊት ሴት በ32ኛው ተአምረ ኢየሱስ ግን ስሟ በርፍሴንያ ተብሎ የተገለጸችውን ሴት ጌታ ውሃ ጠጭኝ ሲላት አንተ ከአይሁድ ወገን ነህ፣ እኔ ደግሞ ከሳምራውያን ወገን ነኝ፣ እንዴት ውሃ ላጠጣ እችላለሁ ስትለው እኔ ማን እንደሆንኩ ብታውቂ ኖሮ የሕይወት ውሃን እሰጥሽ ዘንድ በለመንሽ ነበር አላትና የመጀመሪያው ባልሽ ስንቴ፣ ሁለተኛው ባልሽ ዮካን፣ ሶስተኛው ባልሽ ሌዊ፣ አራተኛው ባልሽ ሄሉት፣
አምስተኛው አሁን አብሮሽ ያለው ባልሽ ራፋሳይ ይባላሉ እያለ ስማቸውን በቅደም ተከተል ዘርዝሮ አያይዞም አባትሽ ስላፍ እናትሽ ለምህያ ሳይወልዱሽ በፊት አውቅሻለሁ ብሎ የወላጆቿን ስም ሲጠራላት በልቤ ውስጥ የተደበቀውን ምስጢር ሁሉ ነግረኸኛል፣ በእውነት አንተ ነቢይ እንደሆንክ ተገነዘብኩ፣ እጅግ አደንቅሃለሁ አለችና ይህን ታምር ለሰማርያ ሰዎች ነገረቻቸው። የሰማርያ ሰዎችም የጌታ ትምህርቱን ሰምተው ተአምራቱን አይተው በዚች ቀን ብቻ 2500 ሰዎች አምነዋል። ይቺ ብርፍሴንያ ጌታን ከአይሁድ ወገን ነህ ማለቷ በምን አውቃው ነው ቢሉ በአነጋገሩ በአጠማጠሙ አውቀዋለችና ከአይሁድ ወገን ነህ አለችው። በማቴዎስ ወንጌል ላይም ደም መፍሰስ ከጀመራትና ከዚች ደዌ እስከተፈወሰችበት ቀን ድረስ 12 ዓመት የሆናት ሴት ስሟ በወንጌል አልተጠቀሰም። በ40ኛው ተአምረ ኢየሱስ ላይ ግን ስሟ ዮስቄና እንደምትባል ተገልጿል። የእናቱን ጭንቅ ልጇ ሰምቶ በንጥፍ ድንጋይ ላይ አማትቦ ከእግሯ ስር ውሃን አፈለቀ። ከዚህም ውሃ ለጥማቷ ተጠጣ ዘንድ አመለከታት። የዚች ሀገር ሰዎችም ይህችን ውሃ እንዳይጠጧት እንደ እሬት መራራ፣ ለሩቅ ሰዎች ግን ለነዳያንና ለፈላሲያን እንደ ማር የጣፈጠች አደረጋት። የተመረጠ የሰማይ ምግብን እየተመገበች ፍጹም የሆነ የጽዋ ወይንንም እየጠጣች በቤተ መቅደስ ያደገች የካህናት ልጅ ቅድስት ድንግል ማርያም የዕለት ምግብን እንዳጣ እንደ ድሃ ሰው ሆና ምግብን አጥታ በግብፅ አገር ራብንና ጥምን እንዴት ታገሰች? እንደ እርሷ መከራን የተቀበለ የለምና። እመቤታችን እናታችን ቅድስት ድንግል ማርያምን የካህናት ልጅ ስለምን አላት ቢሉ በቤተ ክህነት ተወልዳለችና በተወለደች በ3 ዓመቷም ወደ ቤተ እግዚአብሔር ስትገባ ብዙ ካህናት በክብር ተቀብለው ካህናት በሚያገለግሉበት በቤተ መቅደስ አድጋለችና የካህናት ልጅ አላት። ያዕቆብ ልጁ ዮሴፍ በግብፅ አገር እንደነገሰ በሰማ ጊዜ የፈለገው ልጁን ለማግኘት በደስታ ሄደ። ሕፃናትም እንባቸውን እያፈሰሱ በታረዱ ጊዜ ልጇን ለማሸሽ ዘመዱ ማርያም አንድም ሰው የሚያውቃት ወደሌለባት ወደ ግብፅ አገር ሄደች። እናታችን እመቤታችንን ለያዕቆብ ዘመዱ ናት ስለምን አለ ቢሉ ከነገደ ይሁዳና ከነገደ ሌዊ ተወልዳለችና ያዕቆብም ልጁ ዮሴፍን ለማግኘት ወደ ግብፅ አገር ተሰዶ ነበርና በስጋም በስደትም ማርያም ዘመዱ ናት አለ። እመቤታችን ቅድስት ድንግል ማርያም ስደቷን አስባችሁ የምታዝኑ የቅንነቷንም ብዛት አስባችሁ የምትደሰቱ ሁሉ ፈጽማችሁ አልቅሱ። የአባቷ የያዕቆብ የዳዊት ሀገር የምትሆን ኤፍራታን አጥታ ብቻዋን እንደ ወፍ እየዞረች ትጮኻለችና የሕፃናት ደምም በመንገዷ ይፈሳልና። ድንግል ጠላት የሆነ ጸጋማይና የሚራራ የማናዊ መምህር የሚባል የልጅሽን ልብስ በምድረ በዳ በወሰዱብሽ ጊዜ የሚያውቀኝ የሚያረጋጋኝ ሰው የሌለኝ ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ መልአክ ልቅሶዬን አይቶ ይረዳኝ ዘንድ የት አለ ስትይ አሳዘንሽኝ። እመቤቴ ማርያም 2 ቀማኞች በአስፈሪነት በደረሱብሽ ጊዜ የሰማይ ንጉሥ ከሆነ ከሚያሳዝን ከልጅሽ ሞት ጥርጣሬ የተነሳ ከድካም ባረፍሽበት ዛፍ ጥላ ስር ዓይኖችሽ እንባን እንደ ውሃ እንዴት አፈሰሱ? የሄሮድስ ሰራዊት በመንገድ ሲደርሱባት በተጨነቀሽ ጊዜ አንዲት የሾላ የዋርካ ዛፍ አግኝተው ሰውሪን ቢሏት ሾላዋ ለ2 ተከፍላ ስንቃቸውን ከያዘው አህያቸው ጋር ሰወረቻቸው። አህያውም ከሾላዋ ዛፍ ውስጥ ሆኖ ሲጮህ ሰራዊቱ የአህያውን ጩኸት እየሰሙ የት እንዳሉ ሳያውቁ እንደቀሩ የሚያስረዳ ይህ ታሪክ ነው። ያቺ ሾላ የምትገኝበት ቦታ ልዩ ስሟ ማታሪያ ትባላለች። ሾላዋ ወይንም ዋርካዋ ዛሬም ድረስ የማርያም ዛፍ ተብላ ትጠራለች። ቀማኞች የልጅሽን ልብስ ይወስዱ ዘንድ በከበቡሽ ጊዜ ዓለም በመላው እንደጠበበሽ መልኩ ከሚያምርና ደስ ከሚያሰኝ በበግ የተመሰለ የዓለምን ኃጢአት የሚያስወግድ የአብ ባህሪ ልጁ የሆነ ልጅሽ ከልጅሽ ልብስ መዓዛ የተነሳ እያደነቀ ከጓደኛው ከዳክርስ አንደኛው ጥጦስ ራቁት መሆኑን አይቶ ልብሱን እስከመለሰልሽ ድረስ የእርግብ ዓይን የሆነ ዓይንሽ የእንባ ጠብታን ያፈሳል። የእርግብ ዓይን የሆነ ዓይንሽ ማለቱ ስለምን ነው ቢሉ የእርግብ ዓይን ነጩም ጥቁሩም ያያል። እመቤታችንም በነፍስ በስጋ ንጽሕት ናትና የእርግብ ዓይን የሆነ ዓይንሽ አለ። የሚያልፈውን የሚያገድመውን ሰው ሁሉ እየዘረፉ ከሚኖሩ ሽፍቶች 2 ሽፍቶች እመቤታችንን በመንገድ አግኝተዋት ሰሎሜ የጌታን ልብስ እንዳይወስዱባት ብላ አስቀድማ ልብሷን ጣለችላቸው።
ሽፍቶቹ ግን 6 ቀን ፈልገን አጥተናችሁ ነበር፣ ዛሬ በሰባተኛው ቀን እግዚአብሔር እናንተን አሳልፎ በእጃችን ሰጠን ብለው 70 ሰገል ለጌታ ያመጡለትን ልብስ ወሰዱ። ከወሰዱ በኋላም አንዱ ሽፍታ እኒህ ሰዎች አሳዘኑኝ ብሎ እራርቶላቸው የወሰዱትን ልብስ መለሰላቸው። ይህ ሽፍታ ጥጦስ ሕፃኑን ከሰሎሜ እጅ ተቀብሎ እጅ ነስቶ ሳመውና ሕፃኑን ተሸክሞ ሰይፉን እየተመረኮዘ ፊት ለፊት መንገዱን ሲመራቸው ሰይፉ ከ3 ተከፈለ፣ ተሰበረ። እህል ላበደረ አፈር፣ ወርቅ ላበደረ ጠጠር እንዲሉ ምነው በጎ ሥራ ብሠራ ዋጋዬ ይህ ነውን ብሎ አዘነ። እመቤታችንም ሩሩ ሽፍታ ሆይ ስለተሰበረው ሰይፍክ አይዞክ አትዘን፣ ለሕፃኑ አመልክት እሱም የቸርነቱን ሥራ ይሠራልሃል አለችው። ሽፍታውም አንተ ክቡር ሕፃን ሆይ ይህን የተሰበረ ሰይፍ ተመልከት አለው። ሕፃኑም ጥጦስ ብሎ ስሙን ጠርቶ ስብርባሪ ሰብስባ አምጣ አለው። ጥጦስም ሕፃኑ እንደነገረው የሰይፉን ስብርባሪ ያቀረበለት። ሕፃኑም ስብርባሪውን አገጣጥሞ እንደ ቀድሞ አድርጎ ሰጠው። ሕፃኑ ስሙን ጥጦስ ብሎ ስለጠራውና የተሰበረ ሰይፉን እንደ ቀድሞ አድርጎ ስለሰጠው እጅግ እየተደሰተና እያደነቀ ይህ ሕፃን በእውነት ከነቢያት ወገን ነው አለ። ጌታም በጥጦስ ራስ ላይ እጁን ጭኖ ጥጦስ ሆይ ከአዳም ቀድመህ ወደ ገነት እንድትገባ በእውነት እነግርሃለሁ አለው። ይህም አልቀረ ጥጦስና ዳክርስ በጌታ ግራና ቀኝ በተሰቀሉ ጊዜ ዛሬ ከኔ ጋር በገነት ትኖራለህ ብሎ ጌታ አስቀድሞ በገነት ትገባለህ ያለውን ቃል ከ27 ዓመት በኋላ ፈጽሞለት ከአዳም አስቀድሞ ወደ ገነት ገባ። ወደ ተነሳንበት ታሪክ እንመለስና ጥጦስ ጌታን የታቀፈበትን ልብሱን ቢያጥበው ደስ የሚያሰኝ መዓዛ ያለው ሽቶ ሆነለት። ከልብሱ የተገኘውም ሽቶ 300 ዲናር አውጥቶለታል። ማርያምን ተፍረትም ማለትም ባለሽቶዋ ማርያም በ300 ዲናር ገዝታ የጌታን እግሩን የቀባችው ይህ ሽቶ ነው። ማርታ በስምዖን ቤት የጌታን እግር የቀባችው ሽቶ ከየት የተገኘ ነው ቢሉ የብሉይ ኪዳን የእግዚአብሔር የቃል ኪዳኑ ታቦት፣ ንዋየ ቅድሳት፣ ልዩ ልዩ የቤተ እግዚአብሔር የመገልገያ ዕቃዎች፣ ካህናቱ ለክህነት፣ ነገሥታቱ ዳዊት ሰለሞን ለመንግሥት ለትንቢት ተቀብለውት የተረፈ ሽቱ ነው። ይኸውም ሀድኖክ ከሚባል ነጋዴ ተገኘ። ይህም ሽቱ ብቻ አይደለም። በታሪኩ ላይ ከላይ እንደተገለጸው ጌታ በስደት ወደ ግብፅ ሲወርድ የጌታ የወዛውን አካሉን ሰሎሜ ስታጥበው ልዩ መዓዛ ያለው ሽቱ ሆነ። ይህንንም ሽቱ ጨምረውበት ማርታ በ300 ዲናር ገዝታ የክህነት የመንግሥት ሥልጣን የእርሱ የጌታ ስለሆነ ለጌታ ይገባዋል ብላ እግሩን ቀብተዋለች። ጌታም ከዚህ የተረፈውን ሽቱ በምቀበርበት ቀን ሥጋዬ ይቀባበት ዘንድ ከአንተ ቤት ይቀመጥ ብሎ የምሳ ግብዣ ለጠራው ለስምዖን ሲነግረው ይሁዳ ሰምቶ ይህ ሽቶ በ300 ዲናር ተሽጦ ለድሆች ስለምን አልተሰጠም ብሎ በምቀኝነት የተነሳበት በዚህ ሽቶ ምክንያት ነው። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ ሁሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ፣ ወለተ ማርያም፣ አጸደ ማርያም፣ ወለተ ኪሮስ፣ ገብረ መድን፣ ወልደ ሰማዕት፣ ተክለ ወልድ፣ ሂሩተ ሥላሴ፣ ወለተ መድን፣ ወልደ መድን፣ ወለተ ሰንበትና ወይዜ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ እግዚአብሔር፣ አጸደ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ እህተ ሚካኤል፣ ገመቹ፣ ወለተ ማርያም፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ጊዮርጊስ፣ ወለተ ኪዳን፣ ወለተ ሚካኤል፣ ተርሲተ ድንግል፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ሩፋኤል፣ ወለተ ትንሣኤ፣ ፍቅርተ ማርያም፣ ወለተ አረጋዊ፣ ወለተ ኢየሱስ፣ መንበረ ሚካኤል፣ ወለተ አማኑኤል፣ ወለተ ማርያም፣ ስህነ ገብርኤል፣ ጸገነት፣ ተስፋ ኢየሱስ፣ ወለተ ኪዳን፣ ኪዳነ ማርያም፣ አጸደ ማርያም፣ ተክለ ማርያም፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ፍቅረ ዮሐንስ፣ አክሊለ ሰማያት፣ ወለተ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣
ወለተ ሰንበትና ወለተ ጻድቅ፣ ይዛና፣ ሰላማዊት፣ ራይሻን፣ ሁለተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ኃይለ ማርያም፣ ጌጤነሽ ደስታ፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት